አንገቱን መድፋት አለበት። አንገት መድፋትና ባፍጢ መደፋት እየለየ ነው። ምን ለምን ድህነት አይደፋኝ? ዓላማ የላችሁማ። በልበል እየሄድክ ከድህነት ጋር እኮ የስጋ ዝምድና ያላችሁ ነው የምትመስሉት። ቀበና ሾላ መገናኛ ስራ በቃ እንደዚህ ጥረር። ቀላል ጠራር ለፈተና የሚጠራን ጠፋኩ። ምናስገባውን ሲብያ ነደዱ የሚሞክቱ ነው የሚመስለው። እኔማ የምፈራው የራሴ ፎቶ ያለበትን ወረቀት ከሱቅ ዕቃ እንዳልገዛበት። ታዲያ ከዚህ ነው እንዲያስገባውት ብለህ ከባለ ሱቁ ጋር መተናነቅ ነው። በባለፈው አጎቴ ያገኘልኝ ያልከው ስራስ? እዛ መስሪያ ቤት ማሙድ ያላዙብኝ መሰለ። እንዴት? ለኢንተርቪው ጠሩኝና ከጨረስኩኝ በኋላ አልፋል ምናምን ነገር ብለው ወከቡ። እሺ ከዛ ምን ብሎን ጥሌን ቢያወርዱ ያጥሩን። ሎሎት ወር በነጻ ተሰራና ከዛን እያየንህ ምናምን አይሉ። በጎ ፍቃድ ነው እንዴ? ታዲያ እንደመለገስ በል። ከሁለት ወር በኋላ አንቺን አስወጥተው ሌላ ስራ ፈላጊ ለሙከራ ብለው ሊያስገቡ ማለት ነው። እኔ ፋራኔ ማለት ነው በቃ በነሱ ቤት። እሱማ እዚያ አጋጫ አካባቢ የሆነ ፋራ የሚመስል ነገር እኮ አለ። ይቅርታ ወጣቶች፣ ንግግራችሁን እያዳመጥኩና የምታወሩት ነገር ወደ ውስጤ ሰርጎ ገብቶ እያዳመጥኳችሁ ነበር። እኛ ነው? አዎ፣ እንደው ቅድም አሁን ባነሳችሁት ሐሳብ ላይ እንደ አድማጭ እንደው ሐሳብ ለመስጠት ነበር። እኔ በእናንተ ዕድሜ ለ4 ዓመት ከተመረቅኩ በኋላ ስራ አልነበረኝም። 3 ዓመት ደግሞ በነፃ አገልግያለሁ። 3 ዓመት ሙሉ? አዎ። ምን አላት? የሰው ልጅ ለዓላማው ሲል አንገቱን መድፋት አለበት። አንገት መድፋትና ባፍጢ መደፋት እየለየ ነው። ምን? ለምን ድህነት አይደፋኝ? 3 ዓመት? አረም ያላረጉ የላችሁማ፣ ዓላማ የላችሁማ። ኧረ አይኖረኝ። በሀገሪቱ ድህነት እኛን እየወቀስከን ነው። በልበል እየሄድክ ድሮም ውስጥ የሰርጉ ምናምን የሚሉ ሰዎች ችግር አለባቸው። 3 ዓመት አላለም። እንዴ ምን ብናደርግ ይሻልና? ሀገሪቷ ችግር፣ ኑሯችን ችግር፣ መካሪ ነን ባዮች ችጋራም። የዛሬ መወያያ ርዕሳችን ምንድን ነው? ድህነት ነው። በቃ ድህነት ያለው የት ነው የሚል ነው። ዛሬም መቼም ስለ ችግር ነው የምታወራው እንደማትይኝ ተስፋ አድርጋለሁ። ንገሪኝ ካልክማ ከድህነት ጋር እኮ የስጋ ዝምድና ያላችሁ ነው የምትመስሉት። እንዳንቺ መልኬን አሳምሬ ሀብታም መሆን አላቃተኝም። በምወደው ስራ ያልፍኛል ብዬ ነው እንጂ በችግር ተቆራምጄ ያለሁት። አይ አለሙ፣ ምን ነው? አይ ምንም። ሰላም አድማጮቻችን፣ የህይወት መንገድ ፕሮግራማችንን ሀ ብለን ጀምረናል። የቤት ስራችንን ጨርሰን የዛሬው ርዕሳችንን ይዘን እዚህ ተገኝተናል። ምን ነው የኤሌመንተሪ ትምህርት ቤት አገባባስ መሰልከው? የዛሬው የመወያያ ርዕሳችንን ለአድማጮቻችን ለመንገር ያህል ነው። እና ምን ላይ ነው የቤት ስራችን ሰርተን የመጣ ነው? እንደሚታወቀው ሀገራችን ኢትዮጵያ ከድህነት ጠለል በታች ከሚገኙት ሀገራት ውስጥ አንዷ ናት። እኛም ዛሬ የመወያያ ርዕሳችንን ድህነት ላይ ብናደርገው ብለን መርጠናል። ለአድማጮቻችን እናካፍላችኋ። አድማጮቻችን፣ የዛሬው የመወያያ ርዕሳችን ድህነት ያለው የት ነው የሚል ይሆናል። እንደ ሀገር፣ እንደ ግለሰብ በድህነት ለተዘፈቀች ሀገር ይሄ ርዕስ እጅግ አሳሳቢና አንገብጋቢ ነው ብለን እናምናለን። አሌክስዬ፣ ቆንጆ አወያያ ርዕስ ያመጣ ይመስለኛል። አዎ፣ ጋዜጠኛ የህዝብ ድምፅ ስለሆነ የህዝቡን የልብ ትርታ ወደፊት ማምጣትና ማሳየት መቻል አለበት። እንደ ስቴትስኮፕ ማለት ነው። አዎ፣ እንደዛ ማለት ትችላለሽ። አድማጮቻችን፣ እንግዲህ የዛሬውን ርዕስ ሰምታችኋል። ሐሳብ አስተያየታችሁን ስጡ። ቴክኒሻናችን ሚኪያስ የኔ ደሃ የሚለውን ሙዚቃ ይለቅልናል። እሱን ሰምተን እንመለሳለን። ከድህነታችን ብዛት የተነሳ ስለ ድህነት የሚዘፈኑ ዘፈኖች ራሱ በርካታ ናቸው። ይህ እኮ ያሸማቅቃል እንጂ አያኮራም። ድህነት ሳይሆን አለመስራት ነው የሚያሸማቅቀው። ሁለቱም ያው ናቸው። ተመልሰናል አድማጮቻችን። የመጀመሪያ አድማጭ መስመር ላይ ገብቷል። ሄሎ፣ ማንን በል? ሰላም፣ እንዴት ውላችኋል? ሰላም፣ ማንን በል? ሰለሞን እባላለሁ ከኤስኬ መኪና አስመጪ። እሺ ሰሌ፣ ስራ እንዴት ነው? አሁን ምንዛሬ ስለጨመረ ትንሽ ተወዷል። መምጣት ከፈለግሽ አድራሻችን። ሰለሞን፣ ወደ መወያያ ርዕሳችን ብንገባ አይሻልም? የዛሬ የመወያያ ርዕሳችንን ሰምተዋል? ሳልሰማ ታዲያ እንዴት እደውላለሁ? እሺ፣ ሐሳብህን። አየህ፣ ድህነት ያለው እዚህ ጋር ነው። ሳልሰማ ደውዬ እንዴት ጊዜውን ያቃጥላል ብለህ ታስባለህ? ጊዜን ላልሰማሁት ነገር የማጠፋ ይመስልሃል? እሺ ሰሌ፣ ድህነት የት ነው ያለው አልከን? ድህነት ያለው ስንፍና ላይ ነው። ሰነፍ ከሆንክ ድሃ ነህ በቃ። በደንብ ልታብራራልን ትችላለህ? ነገርኩህ እኮ ጊዜ የለኝም። ስለ ድህነት እየተወራ ብዙ ጊዜ መፈጀት የለበትም።
እናንተም ጊዜያችሁን በዚህ ከምታቃጥሉ ወጣ ብላችሁ ስራ ብትሰሩና ድህነታችሁን ብታራግፉ ይሻላችኋል። ስለ ምክሩ እናመሰግናለን አድማጫችን። አድማጮቻችን እንግዲህ የመጀመሪያ ደዋይ እንዳለን ድህነት ያለው ስንፍና ላይ ነው ብሎናል። እኛንም በኃይለ ቃል ሸንቆጥ አድርጎናል። ድህነትን ከስንፍና ጋር ማገናኘቱ በሱ እይታ ልክ ሊሆን ይችላል። ቢሆንም ድሃ ሁሉ ሰነፍ ነው ማለት አይቻልም። አንድ አድማጭ መስመራችን ላይ ገብቷል። ሄሎ ሄሎ፣ አድማጫችን ማንን በል? ሶስና እባላለሁ። አንዳንድ ሰው ግን ዝም ብሎ ደውሎ ሲያወራ ለምን አታስቆሙትም? እንዴት ሶሲ? ከዚህ በፊት የገባው ነው ድሃ ሰነፍ ነው ይላል እንዴ? የእኛን ፕሮግራም ከሌላው ለየት የሚያደርገው የሐሳብ ነጻነት ስላለው ነው። ማንም ሰው ገብቶ የመሰለውን መናገር ይችላል። እሺ ምን ትያለሽ? አይደለማ በእኔ ቦታ ሆኖ ድህነትን አይቶታል። ሶሲ ረጋ በይና ንገሪን። ይኸውልሽ ሰብሪ፣ እኔ መንገድ ጥርጊያ ነው ስራዬ። የምነሳው ሌሊት 10 ሰዓት ነው። እስከ ቀን 5 ሰዓት የአዲስ አበባ መንገዶች ስጠርግ ውላለሁ። ግን ደሞዜ እዚህ ግባ አይባልም እና ሰነፍ ስለሆንኩ ነው ድሃ የሆንኩት። እንደውም ስራሽ ሊያስከብርሽ ነው የሚገባው። ግን ይሄ ሆኖ ድህነት ያለው የት ነው ትያለሽ? የትም ይሁን ግን ስንፍና አይደለም። እኛ በምንለፈው በስራችን ልክ ሳይከፈለን ቢሮ በስልክ የሚያዘው አለቃ ከኛ 10 እጥፍ ይከፈለዋል። ይሄ እኮ የሚያሳየው የስራ ድርሻ ልዩነታችሁንና ስልጣኑን ነው። ቢሆንስ ደሞዙ ፍትሃዊ መሆን የለበት? ታዲያ ከደሞዙ አከፋፈል ላይ ነው ድህነት ያለው ትያለሽ? ልንገርህ አይደል፣ ሲጀመር ሀገሪቷ ላይ ነው ድህነት ያለው። ሀገሪቷ በደህየችው እኛ ደሆቹ ለምን እንወቀሳለን? ታዲያ ማን ይወቀስ? ወቀሳውን እኔም አልቀበለውም። እሰይ እንደዚህ አንተ እንኳን ችግራችንን ወቅልን እንጂ። ሀገሪቷ ላይ ያለውን ድህነት ለመቅረፍ እኛ ህዝቦቿ ተጠያቂ አይደለንም? እና እኔ ሱስና ምን አቅም አለኝ? አቅም ያላቸውማ እኛን ሰነፍ እያሉ በእኛ ያላክኩታል። እንዲሁም ድህነት ያለው ሀብታሞቹ ላይ ነው። እንዴት? እነሱ ናቸው ሁሉንም የማግበስበስ አባዜ ተጠናውቷቸው ለድሃ የሚገባውን ገንዘብ ሁሉ በሞኖፖል የያዙት። ድሃውማ ያገኙን አግኝቶ ተመስገን ብሎ ነው የሚኖረው። ሀብታም ገንዘብ መሰብሰቡ ከድህነት ጋር ምን ያገናኘዋል? ያገናኘዋል እንጂ እንደ መጀመሪያ አይነት አድማጭ ያሉ ሰዎች ለነሱ ሀብታም ሆን ከስር ዋናውን ዋጋ ለሚከፍለው ሰው የሚከፍሉት ገንዘብ ትንሽ ነው እኮ በድሃ ጉልበት እየኖሩ። ታዲያስ ከዛ ደግሞ ድህነተኛ ብቻ አድርገው ጣታቸውን ወደኛ። ሄሎ ሶስና፣ የአድማጫችን ስልክ ተቋርጧል። እንግዲህ ውይይቱ ትንሽ ጠንከር ያለና ሰውንም ስሜታዊ እያደረገ ያለበት ሁኔታ ላይ ነው ያለው። ሶስናም ሀሳቧን ለመጨረስ ተመልሳን ትመጣለች ብለን እንጠብቃለን። እስካሁን ስለተነሳው ሀሳብ ምን ትያለሽ ሰብሪና? የተለያዩ 2 ሀሳቦች ተነስተዋል። እናም በስሜት የተሞላ ንግግር ነበር። ይህ የሚያመለክተው የርዕሱን አመራረጥ ትክክለኛነት። አድማጭ መስመር ላይ እንደገባ ቴክኒሻናችን እየነገረን ነው። ሄሎ፣ የት መንገዶች? ሄሎ አድማጫችን ማንን በል? ያለ ልጁ ስም ሲያወጣ ሀብታሙ ይሏል እንደሚባለው ሀብታሙ ይባላል። እሺ ሀብትሽ ሀሳብ ምንድን ነው? ሀብታሙ፣ ድህነት ያለው የት ነው ትላለህ? ድህነት ያለው የትም ሳይሆን እኛ ሰፈር ነው ያለው። ማን? ሀብትሽ ሀሳብህን ታብራራው። በደንብ ነው አማብራለሁ። ድህነት የት እንዳለ ለማወቅ ምንም መልፋት አያስፈልግም። እኛ ሰፈር መምጣት። እናንተ ሰፈር ድህነት አለ ማለት ነው? አለ ብቻ ኑሮውን መስርቶ ተዋልዶ ሊያው። አሁንማ ሌላም ሰፈር ቅርንጫፍ ሊከፍት ቤት ኪራይ እየጠያየቀ ነው። ማ ድህነት? ታዲያ ሰብሪ፣ እኛ ሰፈር ብትመጪ እኮ በድህነት እንኳን ሰው ቤቶቹ ራሱ እርስ በርስ ተደጋግፈው ነው ያለው። ድህነት ታዲያ በአንድ ሰፈር ይወሰናል ብለህ ታስባለህ ሀብታሙ? ምን ነካ ሌክሷ? ቅርንጫፍ ሊከፍት ነው እያልኩ እኔማ ምን አስባለሁ መሰላችሁ? እሺ ምን አለ እንደ ሌላው ሰፈር የእኛም በልማት በፈረሰላል። ቢያንስ ድህነትን ያጠፈዋል። የሰፈሩ መፍረስ በራሱ የሚያመጣው ችግርስ? በድህነት ተቆራምደን ከምንሞት አይሻልም? ገብቶሃል? አንዳንድ ነገር ለመስተካከል የግድ መፍረስ አለበት። ሰፈር በመፍረሱ ድህነት ይጠፋል? ቢያንስ የሚያነቃቀውን ያነቃቃል፣ የማያነቃቀውን አያነቃቅም። በዚሁ ከቀጠለ እኮ የድህነት ማከፋፈያውን ልንቀር። ሀብታሙ፣ ሀሳብን እናጠቃለውና በመጨረሻ የምትነግረን ነገር አለ? በመጨረሻ ማለት እንፈልገው ድህነት የት እንዳለ ማወቅ ከፈለጋችሁ እኛ ሰፈር ኑ ነው። በራስ የተነሳሽነት ሁሉን ነገር አሳያችኋል፣ እንዳታስቡ። እናመሰግናለን አድማጫችን።
የድህነት መገኛው አሁንም ድረስ አወዛጋቢ ሆኖ ይገኛል። ድህነትን አምኖ መቀበል ግን ከባድ ነው። አማራጭ ሲታጣ ታዲያ ምን ይደረጋል? መስራት ነዋ። እንዴ ቅድም የደወለችውን አድማጭ አልሰማሻትም እንዴ? ሌሊት ተነስታ እየሰራች ግን ድህነትን ማሸነፍ አልቻለችም። ምክንያቱም ያከፋፈል ሲስተሙ ለሚለፉት ሳይሆን ለማይሰሩት ነው የሚያደላው። ሳይሰሩ የሰሩ ለሚመስላቸውስ? እነሱም አስመሳዮች ናቸው። እሱን እኮ ነው ምልክ። አድማጮቻችን ከአንድ ሙዚቃ በኋላ ተመልሰን እንመጣለን። ስሚ፣ ምን ለማለት ፈልገሽ ነው? ለፍቼ ላቤን ጠብ አድርጌ ሰርቼ እኮ ነው የሚከፈለኝ። እና ሶፍት ልስጥህ? ምን ላብህን የምጠርግበት? ተመልሰናል አድማጮቻችን። አድማጭ ገብቷል። ሄሎ፣ እንዴት ውላችኋል? አሌክስና ስብሪና ዘለቀ ነኝ። ሰላም ሰላም ዘሌ። አለን። ዛሬ ያነሳችሁት ርዕስ በጣም አሪፍ ነው። አመሰግናለሁ ዘለቀ። ሐሳብን አካፍለን እስቲ። ድህነት ያለው ሀገሪቱ ላይም ሰፈራችን ላይም አይደለም፣ የሰው ጭንቅላት ውስጥ ነው ያለው። ድህነት እንዴት ጭንቅላት ውስጥ ሊሆን ይችላል? ይሄ ደግሞ ለየት ያለ ሐሳብ ነው። ለየት ያለ ሳይሆን ያለና እውነታ ነው። ይህንን ስልሽ ከምንም ተነስቼ ሳይሆን ስራዬ ከዚህ ጋር ስለሚገናኝ ነው። ስራ ምንድን ነው? ሰዎችን ማማከርና ማይንድ ሴት ላይ ነው። እናም በስራዬ ከሚገጥሙኝ ነገሮች ውስጥ ዋነኛው አሁን ያነሳችሁት ችግር ነው። ድህነት እንዴት አእምሮስ ሊሆን ይችላል? መለወጥ አልችልም፣ መስራት አልችልም፣ ድህነትን ማሸነፍ አልችልም የማለት ከፍተኛ መፋዘዝ በህዝባችን ላይ ሰፍኗል። አብዛኛው ሰው ሰርቶም እኮ ድህነትን ማሸነፍ አልቻለም። አሰራራችን ነዋ። በዘዴ መስራት ያስፈልጋል። ወይ ደግሞ የምንሰራውና እድሜያችንን የምንፈጀው መስራት የሌለብንን ስራ እየሰራን ነው። ስለዚህ ምን ማድረግ ይጠበቅብናል? በጣም ጥሩ። ዋናው ነገር ማመን። እስካሁን የገቡ ተሳታፊዎች እየሰማው ነበር፣ ግን አንዳቸውም ችግሩ ያለው እኔ ጋ ነው ሲሉ አልሰማም። ሁሉም ጣቱን ወደ ሌላው ሲጠቁም ሰምቼ ነው የደወልኩት። ታዲያ ምን አማራጭ አለ? አለ እንጂ ለእኛው ችግር ተጠያቂዎቹም እኛው ነን። ከራስ መጀመር። የቆሸሸ ገላችንን ለመታጠብ ምንድን ነው የምናደርገው? ከራሳችን ነው የምንጀምረው፣ ከላይ። ከዛ በኋላ ነው ወደ አንገት፣ ደረት፣ ወገብ እያለን የምንወርድ። ሁሌም ከራስ መጀመር ለለውጥ የመጀመሪያው እርምጃ ነው። ለምሳሌ ሌሊት እነሳለሁ ያለችው አድማጭ እስከ 5 ሰዓት ነው የምሰራው ያለችው። ከዛ በኋላ ያለውን የእረፍት ሰዓቷን በምንድን ነው የምታሳልፍ? እኔ እሷን ብሆን ሌላ ገቢ የሚያስገኝልኝን ስራ እሰራለሁ። ገቢዋ ሲጨምር ድህነቷ ቀነሰ ማለት ነው። ይሄን ያሰበችው አይመስለኝም። እሷ ብቻ ሳትሆን ብዙ ሰው ያስበው። ድህነት ያለው ሰነፍ ሰዎች ላይ ነው ያለው ሰው ቢሆንም ለስንት ሰው ስራ ሰጥቷል፣ ስንቶች ሲሰሩ አይቷል። ይሄንን ለማለት ለስንቶች የስራ እድል ፈጥሯል? ለመገመት ይከብዳል። ምናልባት እኮ ሁሉንም ስራ በአንድ ሰው ይሆናል የሚያሰራው። ልክ ነው፣ ይከብዳል። ግን ሁሉም ሰው በየፊናው የራሱን ኃላፊነት ከተወጣ ድህነት እንደሚጠፋ መገመት ግን ቀላል። አዎ በጣም ትክክል ነህ። ድህነት ያስተሳሰብ ውጤት ነው። ውስጣችን ድሃ ነን ብሎ ካሰበ መቼም ቢሆን መለወጥ አንችልም። ድህነትን ለማጥፋትና ለለውጥ መነሳት ያለብን አሁን ነው። ሁሉም ራሱን ማዘጋጀትና መነሳት አለበት። ሁሉም ሰው ድህነት ያለው እኔ ውስጥ ነው፣ አስተሳሰቤ ውስጥ ነው ማለት አለበት። አይናችንን ከፍተን ከእውነታው ጋር መጋፈጥ አለብን። መጠቋቋማችን ከቀጠልን ግን ድህነት እንኳን ሊጠፋ የቅድሞ አድማጭ እንዳለው ሙሉ በሙሉ ይቆጣጠረናል። ዋው በጣም ጥሩ ሐሳብ ነው ያነሳኸው። ድህነት ያለው የት ነው ለሚለው ጥያቄ ትክክለኛ ማብራሪያ የሰጠን ይመስለናል አድማጫችን። አዎ አሁንም ደግሞ ድህነት ያለው አስተሳሰባችን ውስጥ። በድህነት አስተሳሰብ ተሸብበን መቀመጥ የለብንም። ስለዚህ ለለውጥ መነሳት ከራስ ነው። ዛሬውኑ ተነሱ፣ ድህነትን እምቢ በሉ መልእክቴ ነው። እናመሰግናለን ዘለቀ። የመጨረሻ አድማጫችን በሰጠን መልእክት የዛሬውን ፕሮግራም እንቋጫለን። የዛሬው መልእክታችን ድህነትን እምቢ እንበለው ይሆናል። ለፕሮግራማችን መዝጊያ ስራ የሚለውን ዘፈን እንጋብዛችኋለን። በደህና ቆዩ።
ገቤን ማሳደግ እንዳለብኝ ይሰማኛል። ኧረ ከራስ ልትጀምር ነው ማለት ነው? አዎ ከራሴ። አዲስ የወጣው ፊልማችሁ እጅግ በጣም ወድጄዋለሁ። እኔ በግሌ እኔም በጣም ወድጄው ከልብ የሰራው ስራ ስለሆነ ተወዳጅነቱ እንኳን አንጠራጠርም። ይህ ማለት ከልብ ሳትወጂ የምትሰሪው ስራ አለ ማለት ነው። ግን የተኮረጀ ፊልም መስራት እንደው ትንሽ አይከብድም?